ተወዳጁ መልአክ ቅዱስ ገብርኤል ይባርከን። ጸጋው ረድኤቱ በረከቱ ይደርብን። እንዴት አይነት መልአክ ነው! በተራዳይነቱ የሚታወቀው ወደር የሌለው ይህ ቅዱስ መልአክ ደራሲው ምን አለ? ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላይሞ አንበሳ ወቀሊል ንስር። በጣም እኮ ይገርማል። የገብርኤል ድርብርብ ክብር በኪሩቤል ላይ የተሾመ ራማ በተባለው ሰማይ ላይ የገነነ መልአክ ነው። በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው አለ። ክብር ለዚህ መልአክ። በሰራዊት ሁሉ ላይ በገነት እጽዋት ላይ ሁሉ የተሾመው ማን ነው? ቅዱስ ገብርኤል ነው። በሰው አምሳል የታየ ኪሩብ የተባለ ገብርኤል ነው አለ። ክብር ለዚህ መልአክ። ገብርኤል ነው። በእውነት ቅዱስ ገብርኤል የገነትን እጽዋት ሲጠብቅ ቆይቶ በኋላ እውነተኛዋን የገነትን ዛፍ ድንግል ማርያምን ደስ ይበልሽ ብሎ አበሰረ። ክብር ለዚህ መልአክ። ደቡብ ካሊፎርኒያ ላይ የሚገኝ ትልቅ ወንዝና ተራራ አለ። የአሜሪካ መንግስት ምን ብሎ እንደሰየመው ታውቃላችሁ? የቅዱስ ገብርኤል ተራራ፣ የቅዱስ ገብርኤል ወንዝ ተብሎ ነው የሚጠራው። እዛ ስትሄዱ ሴንት ገብርኤል ሪቨር፣ የገብርኤል ወንዝ፣ የገብርኤል ከተማ፣ አቤት 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 ከተማ ያስጠብቃሉ። አያችሁ፣ ብሎዎች ናቸው። ሎስ አንጀለስ ላይ አንዱ ከተማ የቅዱስ ገብርኤል ስም ነው። ይሄን ሁሉ ኒውክሌር የታጠቀች ሀገር እንኳን 700 ከተማዎቿን በመጽሐፍ ቅዱስ ነው የሰየመችው። አንተ አቤት አቤት። እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል፣ ይቀድሟቸዋል። ወደፊት እኔ እመኛለሁ ምን አለ ብርኖታችን ላይ ላለው ያሬድ ቢታተምበት፣ አንተ ምን አለና ላሊበላ ቢታተሙበት። ምናልባት የትውልድ ሲያልፍ ሌላኛው ትውልድ ግን እንደሚያደርገው አልጠራጠርም። አንድ እንኳን ያሬድ መታሰብ ያለው እንደ ኢትዮጵያ ሀገር ያሬድ እዛ ቢሆን ስንት አደባባይ ነው በስሙ የነበረው? ስንት ተራራ በስሙ ነበረ? ስንት ወንዞች በስሙ ነበሩ? አባ ጊዮርጊስ ዘጋስጫ ወደር የሌለው የድንግል ማርያም ወዳጅ እነዚህን ሁሉ መጻሕፍት ያበረከተ ምን መታሰቢያ ሰራንለት? ምንም። እግዚአብሔር ይጠብቅልን። እንደ ናቡቴ ይህን ርስት መጠበቅ ግዴታችን ነው። ወደፊት ግን እንደ አሜሪካ 20 ከተማዎችን በሚካኤል፣ ብዙ ከተማዎችን በገብርኤል፣ ብዙ ወንዞችን በሩፋኤል፣ በመላእክት፣ በሊቃነ መላእክት ይልቁኑ በምንወዳት በድንግል ማርያም ስም ተሰይሞ እንድናይ የቅዱሳን አምላክ ይፍቀድልን። እጥር ምጥን ላለች ደቂቃ ነው ማስተምረው። ትምህርቱን ለሶስት ከፍለዋለሁ። መጀመሪያ የቅዱስ ገብርኤልን ክብር ነው። ሁለተኛ የቅዱስ ቂርቆስና የቅድስት ኢየሉጣን ተጋድሎ ነው። ሶስተኛ የቅዱስ ቂርቆስ ክብር በመላው ዓለም እንዴት እንደሆነ እጥር ምጥን ላለች ደቂቃ እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። የምነሳበት የመጽሐፍ ቅዱስ መነሻ ጥቅስ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 6 ላይ ሞትን ሳያይ የተሰወረው ቅዱስ ሄኖክ ስለተገለጠለት ሰማያዊ ምስጢር ሲናገር በተለይ ስለ ቅዱሳን መላእክት ክብር በገለጠበት ክፍል ላይ ሶስተኛውም አለ በመላእክት ሁሉ ላይ የተሾመው ቅዱስ ገብርኤል ነው ይላል። እስቲ ሶስተኛውም በሉ እስቲ። አይሰማም። በመላእክት ሁሉ ላይ የተሾመው ቅዱስ ገብርኤል ነው። ይህን የተናገረው የአዳም 7ኛ ትውልድ የሆነው ሄኖክ ነው። ፈለከ ፈለካትን፣ አየር አየራትን፣ ሙጽአ ነፋሳትን፣ የመባረቅትን፣ የነጎድጓድን፣ የመላእክትን፣ የሊቃነ መላእክትን ክብር ተገልጦለት መጽሐፉን ጽፎታል። በተለይ በአራቱ ማዕዘን ያሉ 4 መላእክትን ይመለከታል። መጀመሪያ ስፍር ቁጥር የሌላቸው መላእክትን አየ። ቀጥሎ በምስራቅ፣ በምዕራብ፣ በሰሜንና በደቡብ በአራቱ ማዕዘን 4 ሊቃነ መላእክትን ሄኖክ ይመለከታል። በኋላ መልአኩን ተርጉምልኝ ይለዋል። እነዚህ ያዩዋቸው ሊቃነ መላእክት እነማን ናቸው አለው። የመጀመሪያው መልአክ ከመዓት ሁሉ የራቀ ይቅርባይ ቅዱስ ሚካኤል ነው ይለዋል። ከመዓት ሁሉ ምን የሆነ የራቀ ይቅርባይ ቅዱስ ሚካኤል ነው ይለዋል። ሚካኤል በርህራሄው ይታወቃል። ለዚህ ነው ቤተክርስቲያናችን ዕለት ዕለት በሥርዓተ ቅዳሴዋ ላይ ተውቦ ምህረት ለሚካኤል፣ ለሚካኤል የመራራት ሀብት ተሰጠው ትላለች። ደራሲውም ምን ይለዋል? አልቦ ዘይት ማሰለከ በልማደ ምህረት ወሳሂል በርህራሄ በበጎነት አንተን የሚመስል የለም ከፍጡራን ወገን እንበለ ባሕቲታ እህትከ ማርያም ድንግል ከእህትከ ድንግል ማርያም በቀር በበጎነት የሚመስል የለም ተብሏል። ይህን መልአክ አመስግኑት። ሚካኤል ታላቁ መልአክ ነው።
ቀጥሎ መልአኩ ለሄኖክ ያስረዳዋል። ሁለተኛውም ያየኸው በበሽታዎች ሁሉና በሰው ነፍስ ላይ የተሾመው ቅዱስ ሩፋኤል ነው ይለዋል። ማን ነው ይለዋል? በበሽታዎች ሁሉ የተሾመ በሽታዎችን የሚፈውስ ቁስለኞችን የሚያድን ሩፋኤል እንደሆነ ነገረው። ቀጠለና ሶስተኛውን ግን ሲገልጥለት ምን አለ? በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው አለ። ክብር ለዚህ መልአክ። በሰራዊት ሁሉ ላይ አራተኛውን ያየውን መልአክ ግን ሲተረጉምለት ምን አለው? ለዘላለም ድህነት ለሚሆን ለዘላለም ተስፋ ሊሆን የዘላለም ሕይወትን ለሚወርሱ ሰዎች ተስፋ ይሆናቸው ዘንድ ንስሐ በሚገቡ ሰዎች ላይ የተሾመው ፋኑኤል ነው በማለት አራቱን መላእክት ሲናገር በተለይ በሶስተኛ ደረጃ ያነሳው ገናናው መልአክ ቅዱስ ገብርኤል ሲሆን በሰራዊተ መላእክት ላይ እንደተሾመ ሄኖክ ጽፏል። ሄኖክ በዚህ አላበቃም። የቅዱስ ገብርኤልን ክብር መጨረሻ አድርጎ በምዕራፍ 6 ላይ ምን አለ? የቅዱሳን መላእክት ስማቸው ይህ ነው ካለ በኋላ የመጀመሪያው በመብረቅና በነጎድጓድ ላይ የተሾመው ከቅዱሳን መላእክት አንዱ ኡራኤል ነው አለው። ማን ነው አለው? ኡራኤል ነው። ኡራኤል በመብረቅ ላይ ኡራኤል በነጎድጓድ ላይ ተሹሟል። በአመት ውስጥ 1.4 ቢሊዮን መባረቅት ምድር ላይ ይወርዳሉ። የሳይንስ ጥናት እንዳመለከተው በቀን ወደ 3.8 ሚሊዮን መባረቅት ምድር ላይ ይመጣሉ። ይሄንን ሁሉ የብርሃን ሰራዊት የሚመራው ታላቁ መልአክ ኡራኤል ነው። ክብር ለዚህ መልአክ ኡራኤል። ኡራ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ነው። ቀጥሎ ምን ይለዋል? ለሕዝቡ ባደረገው በጎነት ላይ ለሕዝቡ ተራዳኢ ነውና ከቅዱሳን መላእክት አንዱ ሚካኤል ነው በማለት ለሕዝብ የሚራዳ ሚካኤል እንደሆነ ይነግረዋል። ሚካኤል ማለት ምን ማለት ነው? ሚ ማለት መኖ ማን ማለት ነው። ካ ማለት ከመ እንደ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት ማን እንደ እግዚአብሔር። ስሙ ዝም ብሎ የተሰጠ አይደለም። እያንዳንዱ መልአክ ስም ሲሰጠው ውስጡ ኮድ አለ፣ ውስጡ ቀመር አለ፣ ውስጡ መንፈሳዊ ምስጢር አለ። ዲያብሎስ እኔ አምላክ ነኝ ብሎ ሲነሳ አንተ አምላክ አይደለህም፣ ልዑልን አትመስለውም፣ ልዑል ብቻ ነው አምላክ ብሎ ስለሚከራከር ሚካኤል ተብሎ ተሰጠው። ሶስተኛ የጠቀሰው ማንን ነው? ሩፋኤልን ነው። በሰዎች ቁስል ላይ የተሾመ ነው ይለዋል። ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ኤል ማለትስ? ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። የታመማችሁትን ሁሉ ሩፋኤል መልአክ ያክማችሁ። በሶስተኛ ደረጃ ጠቅሶታል። አራተኛ ራጉኤልን ይጠቅሰዋል። በተለይ ስለ ብርሃናት ስለ ዓለም የሚበቀል ነው ይለዋል። ማለትም ዲያብሎስንና አጋንንትን የሚበቀላቸው ራጉኤል ነው ይለዋል። ራጉ ማለት አርክ ወዳጅ ማለት ነው። ኤልስ እግዚአብሔር ማለት ነው። ራጉኤል ማለት የእግዚአብሔር ወዳጅ ማለት ነው። በረከቱ ይደርብን። ቀጥሎ አእምሯቸውን ባጡ ሰዎች መናፍስት ላይ የተሾመው ከቅዱሳን መላእክት አንዱ ሰረቃኤል ነው ይለዋል። ሰረቃኤል ማለት አእምሯቸው የደነዘዘባቸው ሰዎችን ሊፈታ እግዚአብሔር ስልጣን የሰጠው መልአክ እንደሆነ ሄኖክ ጻፈ። መጨረሻ ላይ የጻፈው ተወዳጁ መልአክ ቅዱስ ገብርኤልን ነው። ምን አለ? በእባቦች ላይ ይላል። በምኖች ላይ? እባብ ያላቸው ምንድናቸው? አጋንንት ናቸው። አጋንንት ከክፋታቸው የተነሳ የምድርን ውቅያኖስ የምድርን ምንጭ ሁሉ መርዝ እየነሰነሱ ሰውን ያጠፉ ነበርና እነሱን እንዲቆጣጠር ሰውን እንዳያጠፉ በእነሱ ላይ የተሾመ ቀጠለና በገነት ላይ የተሾመ ይለዋል። በምን ላይ የተሾመ? በገነት ማለት በገነት እጽዋት ላይ ሁሉ የተሾመው ማን ነው? ቅዱስ ገብርኤል ነው። የገነትን እጽዋት የሚጠብቃቸው ማን ነው? ቅዱስ ገብርኤል ነው። በእውነት ቅዱስ ገብርኤል የገነትን እጽዋት ሲጠብቅ ቆይቶ በኋላ እውነተኛዋን የገነትን ዛፍ ድንግል ማርያምን ደስ ይበልሽ ብሎ አበሰረ። ክብር ለዚህ መልአክ። ሄኖክ ምዕራፍ 7 ላይ 7 ተራራዎች ሳይ በመዓዛ እጽዋት ተከበዋል። መሐለኛዋ በጣም የምታምር አበባ ያላት ቅጠሏም አይረግፍ፣ ቅጠሏም አይጠወልግ፣ አበባዋም አይረግፍ ልዩ መዓዛ ያላትን ያሸታል። አቤት መልኳ እንዴት ደስ ይላል ብሎ ሄኖክ ሲደነቅ ሚካኤል ይተረጉምለታል። ያችን እጽ የሚጠብቀው ግን ማን ነበረ? የመላእክት አለቃ። ዛሬ በዓሉን የምናከብረው ማን ነው? ቅዱስ ገብርኤል ነበረ። ያቺ
የተከበበችው ዛፍ ድንግል ስለሆነች ኦ ድንግል ኦ መገነት ዘተከላይ ማነ እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎት አብ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት ሱራፊ የእሳት ጦር ይዞ የሚጠብቃት ቅድስት ድንግል ምሳሌዋ ነበረችና በዚያ ላይ ተሾመ። ሄኖክ ቀጠለና በኪሩቤል ላይ የተሾመ ነው ይለዋል። በማን ላይ? በጣም እኮ ይገርማል። የገብርኤል ድርብርብ ክብር በኪሩቤል ላይ የተሾመ አስባችሁታል? ኪሩቤል ማን ናቸው? የእግዚአብሔርን ዙፋን የሚሸከሙ የሰው መልክ ያለው የአንበሳ መልክ ያለው ነው። አለቃቸው ኪሩብ ይባላል። ሁለተኛው ክፍል ሱራፌል ነው። የላም ፊት ያለው የአንበሳ ፊት ያለው መልአክ ነው። ገብርኤል በላይኛው ክፍል ያለውን ማንን ይመራል? ኪሩቤልን ይመራል። ለዚህ ነው ደራሲው ምን አለ? ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላይሙ አንበሳ ወቀሊል ንስር። ሕዝቅኤል ኮቦር ላይ ተቀምጦ ተመስጦ መጥቶበት በተመለከተ ጊዜ ከላሙ ፊት ጋራ ከአንበሳው ፊት ጋራ ከፈጣኑ ንስር ጋራ በሰው አምሳል የታየ ኪሩብ የተባል ገብርኤል ነህ አለ። ክብር ለዚህ መልአክ ገብርኤል ነው። ስለዚህ ነገደ ሱራፌል ላይ ሚካኤል ሲሾም ነገደ ኪሩቤል ጾርተ መንበርን የሚመራው የመላእክት አለቃ ገብርኤል ነው። ቀጥሎ ኃይላትን ሚካኤል ይመራዋል። ገብርኤል ግን በዚህ ብቻ ያበቃም። ራማ በተባለው ሰማይ ላይ የገነነ መልአክ ነው። አርባብ የተባለውን ነገድ ይመራል። ስልጣኑ በስላሴ ፊት በባለሟልነት መቆም ነውና ለዘካርያስ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር እኔ በእግዚአብሔር ፊት የምቆመው ማን ነኝ አለ? ገብርኤል ነኝ አለ። በጣም ያንን ነገድ አርባብን ይመራዋል። መናብርትን ሩፋኤል ይመራዋል። ቀጥሎ ያለውን ነገደ ስልጣናትን ሱሪያል ይመራዋል። ኤረር ላይ ሊቃናትን ሰዳኬል ይመራዋል። ነገደ መኳንንትን ሰላትያል ይመራዋል። ነገደ መላእክትን አናንያል ይመራዋል። ከላይ ያለውን ክፍል ኪሩቤልን የሚመራ ሄኖክ እንደጠቀሰው ታላቁ ገናናው መልአክ ቅዱስ ገብርኤል ነው። ክብር ለዚህ መልአክ ገብርኤል ነው። ገብርኤል ፍቺው ሁለት ነው። በዕብራይስጥ ቋንቋ ጋቦር ማለት ኃያል ማለት ነው። የእግዚአብሔር ስም ለምሳሌ ኤልሻዳይ ምን ማለት ነው? ሁሉን ቻይ አምላክ ማለት ነው። ኤልጊቦር ማለት በዕብራይስጥ ቋንቋ ኃያሉ እግዚአብሔር ማለት ነው። ኤልኤሊዮን ማለት ልዑል እግዚአብሔር ማለት ነው። ጋቦር ማለት በዕብራይስጥ ቋንቋ ብርታት ማለት ነው። ጥንካሬ ማለት ነው። ኃይል ማለት ነው። ኤል ማለትስ ስለዚህ ቅዱስ ገብርኤል እግዚአብሔር ብርታቴ ነው ማለት ነው። ይሄ ስም የተሰጠው ለምንድን ነው? ንቁም በበህላዌነ ብሎ መላእክትን የሚያጸና የሚያበረታ መልአክ ስለሆነ ስላሴ ባወቁ ይሄን ስም ሰጥተውታል። የኢትዮጵያ ሊቃውንት ደግሞ ገብርኤልን ሲፈቱት ገብር ማለት ብእሲ ሰው አገልጋይ ማለት ነው። ኤል ማለትስ ምን ማለት ነው? እግዚአብሔር ማለት ነው። ሰላም ለዝክረ ስምከ ዘኢተረጎም ምስጢር ባህቱ ይመስል ብሂለ እግዚኦ ገብር የአምላክን ሰው የመሆን ምስጢር ጸዋሬ ዜና ወምክር ይለዋል ቅዱስ ያሬድ። ጸዋሬ ዜና ወምክር በእውነት ምክርን የሚሸከም ዜናን የሚሸከም መልአከ ፍስሐ የደስታ መልአክ እግዚአብሔር ብርታቴ ነው የተባለ ገብርኤል ብቻ ነው። ክብር ለዚህ መልአክ ኃያል መልአክ ነው። ስለዚህ በተራዳይነቱ የሚታወቀው ወደር የሌለው ይህ ቅዱስ መልአክ በእውነት አናንያን፣ አዛርያን፣ ሚሳኤልን ተራድቶ የጠበቀ ሲሆን በዛሬው ዕለት ደግሞ ቅዱስ ቂርቆስና ቅድስት ኢየሉጣን ከተፍለቀለቀ የእሳት ጋን ተራድቶ የጠበቀ መልአክ ነው። ክብር ለዚህ መልአክ ይሁን። እኔ ስለ ቅዱስ ቂርቆስና ስለ ቅድስት ኢየሉጣ ጥቂት ነው መነግራችሁ። ግን የቅዱስ ቂርቆስና የቅድስት ኢየሉጣን ያልሰማችሁትን አንድ ድንቅ ነገር እነግራችኋለሁ። ዝግጁ ናችሁ? በጣም ጥሩ። አስቀድመን ግን ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ ትንሽ እንመልከት። በአራተኛው ክፍለ ዘመን የነበሩ ናቸው። ሰማዕትነትንም የተቀበሉበት ዘመን በዲዮቅልጥያኖስ ዘመን ሲሆን በ304 ዓመተ ምህረት የዛሬ 1700 ዓመት ነው። እንግዲህ ኢየሉጣ በጣም ቅድስት የሆነች ሴት ናት። ልጇ ቅዱስ ቂርቆስን በሃይማኖት በምግባር አንጻ ያሳደገች ናት። በእርግጥ የ3 ዓመት ሕፃን ምን ሊያውቅ ይችላል? ግን ከዛ አስቀድሜ እስቲ አንድ ጥያቄ ልጠይቃችሁ። ቂርቆስን ሕፃኑን ስናነሳ ሕፃናት ነጭ ወረቀቶች ናቸው አይደሉም? እስቲ ናቸው የምትሉ አጨብጭቡ። እግዚኦ 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 እግዚኦ። ትልቅ ኤክስ
ትልቅ ኤክስ። ይህን ማን ያስተማረው ታውቃላችሁ? አንድ እንግሊዛዊ ፈላስፋ ነው፣ ጆን ሎክ ይባላል። ፍልስፍናው ታቡላ ራስ ይባላል። ዴቨሎፕመንታል ሳይኮሎጂ ላይ የሚሰጥ ትምህርት ነው። ነጭ ወረቀት ማለት ምን ማለት ነው? ባዶ ማለት ነው አይደል? ይሄ ነጭ ነው አይደል? ቀለም አለው ወይ? ስለዚህ ህፃናት ባዶ ናቸው ማለት ነው። ነጭ ወረቀት ማለት ባዶ ናቸው። ምንም የሚያውቁት ነገር የለም። ከተወለዱ በኋላ የሚያዩትን፣ የሚደስሱትን፣ የሚሰሙትን እያዩ ዕውቀት ያገኛሉ እንጂ ባዶ ናቸው ሲል ምን አለ? ነጭ ወረቀቶች ናቸው። እኛም ተከትለን እልል እንላለን። እንዴት ነው ነገሩ? ህፃናት ነፍስም ስጋም ያላቸው ናቸው። ዮሐንስ መጥምቅ ከእናቱ ማህፀን ጀምሮ አላመሰገነም? አውቋል አላወቀም? አውቋል። ምንድነው ነጭ ወረቀትነቱ? ያሬድ ምን ይለዋል? እምከርሰሙ አይመረ ሰገደዋን ፈራጸ። ዮሐንስ አለ ከእናቱ ማህፀን ጀምሮ አወቀ፣ ሰገደ፣ ዘለለ፣ አመሰገነ። ህፃናት በማህፀን ያመሰግናሉ። ህፃናት በማህፀን ያውቃሉ። ዛሬ በፈረንጆቹ ሀገር ህፃናት የእናታቸውን ድምፅ በ4 ወራቸው ለይተው እንደሚሰሙ ስለተረጋገጠ ማህፀን ውስጥ ላሉ ጽንሶች የተረት መጽሐፍ ተዘጋጅቶ ዛሬ በአሜሪካ ዛሬ በአውሮፓ የጸነሰች ሴት ጽንሷን ታስተምራለች። ምኗን ታስተምራለች? ምን ውስጥ ነው ጽንስ? እናቱ ማህፀን ውስጥ ነው። ለምሳሌ የ4 ወር ጽንስ ያለሽ ሴት እዚህ መካከል ብትኖሪ ልጅሽን ማጫወት ትችያለሽ። ለምሳሌ ከባለቤትሽ ጋር ሆነሽ ማሙሽ እንዴት ነህ? ደህና ነህ ሆይ? እኔና አባትን አፍቀንሃል፣ በልቤ ትርታ ልክ እወድሃለሁ፣ በደሜ መዘወር ልክ አፈቅርሃለሁ ብትዩ ጽንሱ ብድግ ይላል ከማህፀን ሆኖ። አልትራሳውንድ ያያዋል። የሰማችሁ? ብትሶ የ4 ዓመት የ4 ወር ጽንስ ለይቶ ደግሞ እናቱ ለምን ጸነስኩት ብላ የምትበሳጭ ከሆነች ከተወለደ በኋላ ብቸኝነት የሚስማማው ልጅ ይሆናል። ስለዚህ ዛሬ ሳይንሱ በጣም ይሄን ምስጢር ስላወቀ ተጠንቅቆ ለእናቶች መጽሐፍ አዘጋጅቶ ያነባል። እና የኤልሳቤጥ ልጅ መጥምቀ መለኮት ዮሐንስ ከእናቱ ማህፀን ጀምሮ ምን ሆነ? አወቀ፣ ሰገደ፣ ዘለለ። ስለዚህ የ3 ዓመት ህፃን ቂርቆስ እንዴት ያስደንቃል! ጌታችን በሆሳዕና የ40 ቀን ህፃናት የ80 ቀን ህፃናት ቡሩክ ዘይመጽእ በስመ እግዚአብሔር ብለው እንደዘመሩለት የ3 ዓመቱ ህፃን መንፈስ ቅዱስ አድሮበት ስለ ክርስቶስ መሰከረ። ክብር ለዚህ ህፃን፣ ክብር ለዚህ ህፃን። የቂርቆስ ሰፈር ልጆች እንደው ህፃኑን ሲሉ ደስ ይላሉ አይደል? ከቂርቆስ የመጣችሁ አላችሁ? ህፃኑን ይላሉ። በእውነት ይሄ ህፃን አስተዋይ ነበረ። ስሙ ሲጠየቅ ስሜ ክርስቲያን ነው ይል ነበረ። ስሜ ማን ነው? ድገሙ። ስሜ ማን ነው? ደስ አይልም ይሄ ስም? ከማይጠፋው ውሃ ከንጹህ ጉድጓድ የተገኘ ከክርስቶስ ጎን በፈሰሰ ውሃ ያገኘው ስም ክርስቲያን መባል ነው ብሎ ስለ ክርስትና በዲዮቅልጥያኖስ ዘመን በ3 ዓመቱ የመሰከረ ታላቅ ህፃን ነበረ። እናቱ ኢየሉጣም በእምነት ታጸናው ነበረ። በአላውያን አደባባይ ስለ ክርስቶስ በመሰከረ ጊዜ ተበሳሽቶ መኮንኑ ያንን የህፃን ገላውን አሰቃየው። ባፍንጫው ሰናፍጭ ጨመረበት። ምን ጨመረበት? የ3 ዓመት ህፃን አስባችኋል? እኔ እንደው ቅዱስ ቂርቆስ ነገር የሚያስገርመኝ ገል ተጽፎለታል። ምን ተጽፎለታል? ለካ በ3 ዓመት ታሪክ መስራት ይቻላል። ክርስቲያኖች ብዙ ጊዜ ዘመዶቼ ሲያርፉ የህይወት ታሪካቸውን ጽፌ ያውቃለሁ እና በጣም የሚያስቀኝና የሚገርመኝ ነገር 1 ገጽ አይሞላም ታሪካቸው። ስንት ገጽ አይሞላም? አቶ ገሌ በዚህ ዘመን ተወለዱ፣ እድሜያቸው ለትምህርት እንደደረሱ አገቡ፣ ወለዱ፣ ሞቱ። 70 ዓመት ኖሮ ሰው 1 ገጽ ብቻ ይኖራል እንዴ? ቅዱስ ቂርቆስ 3 ዓመት ኑሮ ትልቅ ገል ተጽፎለታል። ክብር ለዚህ ህፃን፣ መንፈስ ቅዱስ ያደረበት ህፃን ነው። በእናቱ ጭንቅላት ላይ በሱ ጭንቅላት ላይ 7 ምስማር ተክለዋል። ግን የእግዚአብሔር መልአክ ቅዱስ ገብርኤል ስለማይለየው መከራውን ያርቅለት ነበረ። ይህ ብቻ አይደለም፣ ምላሱን ጭምር ቆርጠውታል። ጌታ ግን መልሶ ተክቶለታል። ክብር ለዚህ ህፃን። ይሄ ህፃን ስለ ክርስቶስ የመሰከረ ነው። እንሾመሃለን ሸልመሃለን ቢሉትም ይመሰክር ነበረ። መጨረሻም በዛሬው ዕለት በዓሉ እንደምናከብረው እጅግ አስፈሪ የሆነ ምድጃ ጥደው ምድጃውን ደግሞ አንተክትከው ውሃውን አፍልተው ድምፀ ለጽህርት ከመነጎድጓደ ክረምት ይላል ያሬድ። የክረምት ነጎድጓድ እንደሚሰማ ነጎድጓዱ ሲያንጎደጉድ እንደሚያስፈራ ውሃው ያስፈራ ነበረ። ያን ጊዜ ኢየሉጣ ፈራች። መቼም ስጋ ያስፈራል አያስፈራ? ከናንተ ሞትን የማይፈራ ሰው እጁን ያውጣ። ሞትን የማይፈራ
አቤት ውሸታሞች ናችሁ፣ ትፈራላችሁ። በአንድ ሀገር ውስጥ 5 ጀግና ነን የሚሉ ሰዎች ነበሩ። ስንት? 5 ናቸው። ሞት አንፈራም ይላሉና ከከተማ አንዱ ሊፈትናቸው ይሄዳል። ጀግኖች ናችሁ? አዎ ጀግና ነን፣ አንፈራም። ጀግና ለሆነ ሰው የበለጠ ሽልማት እሸልመዋለሁ አለ። ሁሉም ፎከሩ። በድንገት ሳያስቡት የሆነ የሚፈነዳ ነገር መሃላቸው ጣለ። ሲል 4ቱ የት እንደገቡ አይታወቅም። አንዱ ብቻ ቀጥ ብሎ ቆሟል። አንተ ጀግና ነህ። 4ቱ ሸሽተዋል ሞትን ፈርተው፣ አንተ ግን ሞትን አልፈራህም። ምን ልሸልምህ አለው። ምን አለ መሰላችሁ? አረ ጌታዬ እኔ ሽልማት አልፈልግም፣ ይልቁኑ ስለተበላሸው ትርፍ ሱሪ ግን ስጠኝ አለ። ምንድነው የገጠመው ይሄ ሰው? ገብታችኋል? ትርፍ ሱሪ ግልጽ ነው። ካልሆነ አስተርጉሙት ሄዳችሁ ቤታችሁ። ለማንኛውም ፈራችና ቂርቆስ አዘነ። እናቴ በዚህ ምክንያት ከእግዚአብሔር መንግስት ልትለይ ነው፣ እሷን ከሕይወት መጽሐፍ ከምትፍቃት አለ እኔን ፋቀኝ ብሎ ልክ እንደ ሙሴ ጸሎት አቀረበ። ያን ጊዜ እግዚአብሔር ልቡናዋን አጸናት። ቂርቆስ እናቱን ይዞ ወደ ምድጃው ተጓዘ። ሚፍለቀለቀው ውሃ ውስጥ ገቡ። ያን ጊዜ ገናናው መልአክ ድንግልን ያበሰረ በሃይማኖት መላእክትን በእምነት ያጸና ቅዱስ ገብርኤል ለዳንኤል የወረደው መልአክ ለሰለስቱ ደቂቅ የወረደው መልአክ ወረደ። ደስ ይበላችሁ። ምድጃ አጠፋው። እንዴት አይነት መልአክ ነው! ይህ እሳታዊ መልአክ እሳት ውስጥ ገባ። ይህ ነበልባላማ መልአክ ውሃውን አጠፋው። በውስጡ ሆነው ኢየሱስ ክርስቶስን አመሰገኑ። ክብር ለሰማዕታቱ ለቂርቆስ ለኢየሉጣ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅዱስ ቂርቆስንና ቅድስት ኢየሉጣን አብዝታ ተወዳቸዋለች። በተለይ ቅዱስ ያሬድ ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ አመስግኖ ማያበቃ ሊቅ ነበረ። ቤተክርስቲያናችን ቅዱስ ቂርቆስንና ኢየሉጣን ስታከብር ግን ብዙ አብያተ ክርስቲያናት በስማቸው የተሰየመ አይመስለኝም። ቢሆንም ግን 2 ወደር የሌላቸው ቤተክርስቲያኖች አሏት። አንደኛው ቅድስት ድንግል ከልጇ ጋራ በረገጠችው በጣና ደሴት ላይ ጣና ቂርቆስ ተሰይሞለታል። ክብር ለቤተክርስቲያናችን በቂርቆስ ስም። ሁለተኛው ማስታወሰው ትግራይ ውቅሮ ጊዮርጊስ ትልቅ ገዳም በቅዱስ ቂርቆስ ስም አለ። እኔ አሁን ይሄን የምታውቁት ነው። በክፍለ ከተማ ደግሞ ምን አለ? ኧረ ንገሩኝ። እሺ አሁን በመላው ዓለም ያለውን ነገር ብነግራችሁ ግን ታዝናላችሁ። አንዳንድ ጊዜ አለማየት አለማወቅ ክፉ ነገር ነው። እኔ አሁን በርካታ ዓለማት አይቻለሁ። የሳይንስ ሴንተሮችን በሏቸው፣ ጉግሉ፣ ሌላ ትልቆቹንም ከተማዎችንም አይቻለሁ። ወደ ግሪክ ብትሄዱ በኤጂያን ባህር የሚገኝ አንድ ትልቅ ኢካሪያ የሚባል ደሴት አለ። ምን የሚባል ደሴት? ኢካሪያ የሚባል ደሴት አለ። እዛ ውስጥ በሙሉ ያለው ከተማ የቅዱስ ቂርቆስ ከተማ ነው። ደስ ይበላችሁ። ግሪክ እኮ ነው። ከተማው በቂርቆስና በኢየሉጣ ነው የተሰየመው። የሚደንቀው የአካባቢው ነዋሪዎች፣ አሳጥማጆች፣ መርከበኞች ሕፃናቱን በሙሉ ከወረራ ከባህር የሚጠብቀን ቂርቆስ ነው ብለው ስላመኑ ሙሉ በሙሉ የኢካሪያ ከተማ ዛሬ ሴንት ቂርቆስ ሲቲ የቅዱስ ቂርቆስ ከተማ ተብላለች። ደስ አይልም? ደስ ይላል። ቅዱስ ቂርቆስ ከተማ ተሰይሞለታል። በጣም የሚገርመው ልክ መሃል ከተማው ላይ ትልቅ የቅዱስ ቂርቆስ ካቴድራል አለ። ትልቅ ካቴድራል ነው። ልክ ዛሬ በተለይ የሚያከብሩት በዓሉን ሐምሌ 15 ነው። እኛ ዛሬ ሐምሌ 19 ነው። ሐምሌ 15 ምዕመናን ይሰበሰባሉ። የደሴቱ ነዋሪዎች በሙሉ የከተማው ነዋሪዎች በሙሉ ይወጣሉ። የቅዱስ ቂርቆስና የቅድስት ኢየሉጣ ስዕል ይወጣል። መቼ? ሐምሌ 15 ካህናት እያጠኑ ምዕመናን እየዘመሩ። በተለይ የኢየሉጣ ስዕል ቀይ ለብሳ ነው የምትሳለው። ለምን? ሰማዕት ስለሆነች። ቂርቆስን አቅፋ ወይም በግራ ጎኖ አድርጋ በቀኝ እጃቸው መስቀል ይዘው፣ አንዳንዱ ስዕል ደግሞ ገብርኤል ሲያድናቸው እልል እየተባለ እየተዘመረ ሙሉ በሙሉ ደሴቱን ከተማውን የቅዱስ ቂርቆስ ስዕል ወጥቶ ይባርከዋል። ደስ ይበላችሁ። በጣም የሚገርም እዛው ግሪክ ስፓራደስ የሚባል ደሴት አለ። ሄዳችሁ የምታውቁት ከሆነ አላውቅም። ስኮፔሎስ የሚባል ደሴት ላይ ደግሞ ትልቅ የቅዱስ ቂርቆስ በ12ኛው ክፍለ ዘመን የተገደመ ገዳም አለው። ከከተማ የራቀ
በጽድ የተከበበ ስለሆነ ልክ ዋዜማው ሐምሌ 14 በሙሉ የግሪክ ሕዝብ ጥቅልል ብሎ ይሄዳል። ተራራውን እየዘመረ ይወጣል። ልክ ዋዜማው ላይ የቂርቆስ ስዕል ወጥቶ የኢየሉጣ ስዕል ወጥቶ ሙሉን እዛ ከተማውን ደሴቱን ከዞረ በኋላ ልክ ዛሬ እንደናንተው እንደኛው ክብረ በዓል ተደርጎ መጨረሻ አንድ ጸሎት ይደረጋል። ምን አይነት ጸሎት መሰላችሁ? የእናቶችና የሕፃናት ጸሎት። የምንና የምን? እናትና ልጅ ይያያዛሉ። ሁሉም ክርስቲያኖቹ በቅዱስ ቂርቆስና በቅድስት ኢየሉጣ ስዕል ፊት ይቆማሉ። ልጆች እናቶች ለልጆቻቸው ይጸልያሉ። ምን ብለው? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልጄን እንደ ቂርቆስ አድርገው፣ በመንፈስ ቅዱስ አራቀው፣ ልቡናውን በክርስትና እምነት አንተን በመውደድ አጠንክረው። ቂርቆስ የሕፃናት ጠባቂ ነው። አልተጠቀማችሁበትም ወላጆች። ከዛ በኋላ እናቶች ደግሞ እኛንም እንደ ኢየሉጣ አድርገን ብለው ይጸልያሉ። ካህናት ቅብ ቅዱስ ይቀባሉ። በተለይ መናገር ለማይችሉ ሕፃናት፣ ምን ለማይችሉ የአእምሮ ውሱንነት ላላቸው ሁሉ በቅዱስ ቂርቆስ ስዕል ፊት ቆመው ካህናቱ ጸሎት አድርገው ዓመታዊ ቡራኬ ይሰጣሉ። ክብር ለዚህ ሰማዕት፣ መላውን ዓለም ያንቀጠቀጠ ሰማዕት ነው። ሌላው በጣም የሚገርማችሁ እኔ አንድ ክፍለ ከተማ ኖረንናችን ብርቅ ሆነች። እችን የሚቃወሟት ሰዎች አሉ። ያሳፍራል። ከአውሮፓ በጣም ቂርቆስን የምታከብር ማን ሀገር እንደሆነች ብነግራችሁ ትገረማላችሁ። ፈረንሳይ ናት። 20 ከተሞች በቅዱስ ቂርቆስ ስም ሰይማለች። ክብር ለዚህ ሰማዕት። 20 ከተሞች። እየሰማችሁኝ ነው? ስልጣኔ በስያሜ ደረጃ በተራራስ ደረጃ ወንዞችን በመሰየም ደረጃ ከአውሮፓ ፈረንሳይን የሚያህል የለም። እድለኞች ናቸው። ከታህታይ እስያ ከአንጾኪያ በ5ኛው ክፍለ ዘመን የኢየሉጣ አጽም ገብቷል እዛ። በዛ ምክንያት ፈረንሳይ ከ20 በላይ ሀገሮችን በቂርቆስ ስም ሰይማለች። እንደተወሰነው ልንገራችሁ። ልክ ፓሪስ ዋና ከተማ ነው። አቅራቢያ ትልቅ የቅዱስ ቂርቆስ ከተማ አለ። የማንስ ከተማ አልኳችሁ? ድገሙት እስቲ። የቅዱስ ቂርቆስ ከተማ አለ። እዛ ትልቅ የጦር አካዳሚ አለ። የፈረንሳይ ጄኔራሎች፣ የፈረንሳይ የጦር ታላላቅ ጀብዱ ሰሪ አዋጊዎች የሚወጡበት ትልቁ የሚሊተሪ ሴንተር በቅዱስ ቂርቆስ ስም ነው የተሰየመው። ክብር ለዚህ ሰማዕት። ቀላል አይደለም፣ ቀላል አይደለም። ትልቁ እኮ የጦር እዙ የቂርቆስ ነው የሚባለው። ቂርቆስ በሱ ከተማውም የቂርቆስ ነው። ሌላው ፈረንሳይ የሚገርመው ሄዳችሁ ካላወቃችሁ ቱርስ የሚባል ከተማ ላይ ሎዋር ወንዝ ዳርቻ እጅግ ውብ የሆነ ታሪካዊ ከተማ ፈረንሳዮች አሁንም በቂርቆስ ስም ሰይመውታል። ክፍለ ከተማ ብቻ መሰለ ቂርቆስ ከተማ ተሰይመው ልላትልም ምቀኝነት ነው እንጂ። ደቡብ ፈረንሳይ ፕሮቫንስ የሚባል ቦታ አለ። ትልቅ በተለይ ሜዲተራኒያን ባህር ዳርቻ ነው። ብዙ ቱሪስቶች የሚፈሱበት ከተማ ነው። ትልቅ የቅዱስ ቂርቆስና የኢየሉጣ ቤተክርስቲያን ተሰርቷል። ከተማዋም በቅዱስ ቂርቆስ ስም ተሰይማለች። ክብር ለዚህ ሰማዕት። ዓለም አቀፍ ክብር አለው። ብታዩ ድልድዮች በስሙ ተሰይመውለታል። ወንዞች በስሙ ተሰይመውለታል። አደባባዮች በስሙ ተሰይመውለታል። አንተ ክፍለ ከተማ ሰየምክና ብርቅ ነው? መላው ዓለም የሚያከብረው ሰማዕት እኮ ነው ይሄ ሰማዕት። ጣሊያን ሂዱ። አቤት ብዙ ከተማ በቅዱስ ቂርቆስ ተሰይሟል። ብዙ አብያተ ክርስቲያናት በቅዱስ ቂርቆስ ስም አለ። ለምሳሌ ጣሊያን ሄዳችሁ ከሆነ አላውቅም፣ ቱስካኒ ሲየና አውራጃ እጅግ ታሪካዊ ከተማ አለ። ያ ታሪካዊ ከተማ ለማንም አንሰጠውም ብለው ዛሬ ሴንት ቂርቆስ ሲቲ ተብሎ የቅዱስ ቂርቆስ ተብሎ ተሰይሞለታል። ክብር ይግባው። በ12ኛ ክፍለ ዘመን የተገደመ ትልቅ ገዳም ካቴድራል በዛ ቦታ ታንጿል። ጣሊያን እንደገና በርካታ መንደሮች፣ አደባባዮች ጭምር ለቂርቆስ ሰይማለታለች። እንሂድ ዩኬ። እንግዲህ ዘማሪም እንዳይ ደጋግሞ ሄደሃል። ዲቨን አውራጃ ሳውዝ ዌስት ለንደን ማለት ነው ኢንግላንድ ላይ ኒውተን ሴንት ቂርቆስ የሚባል አንድ ትልቅ መንደር አለ። ሙሉ መንደሩ የተሰየመው በማን ነው? አረ መልሱልኝ። በቅዱስ ቂርቆስና በኢየሉጣ ነው። አሁንም እንግሊዝ ዊልትቫየር የሚባል አውራጃ
ላኮክ የሚባል መንደር በ14ኛው ክፍለ ዘመን የተሰራ ትልቅ ቤተክርስቲያን ሲኖረው አካባቢ ሁሉ በቅዱስ ቂርቆስ ተሰይሟል። ክብር ለዚህ መልአክ። በእውነት ይሄ ያስቀናል። እኛ ምን ከተማ አለን በቅዱሳን የሰየምነው? እስቲ ንገሩ። መመካት ብቻ። እንደውም ዘማሪ ምንዳይን ሳነሳ ዘማሪ ምንዳይው መንበረ ጸባዖት ቅዱስ ሥላሴ ነው አይደል የኖርከው? እና ሰፈሩ ምን ይባላል? እንዳይ ንገር። እሪ በከንቱ ስማ ወልዶ መንፈስ ቅዱስ። ምን አይነት ሰዎች ነበሩ የበፊቶቹ ግን አይገባኝም። ምን አለ መንበረ ጸባዖት ጎዳና አይሉትም? ሥላሴ እዛ ሆኖ እሪ በከንቱ ዶሮ ማነጭ። ኧረ ከጠጅ ከጠላ ጋር የተያዘ ስያሜ ብቻ ያሳፍራል። እኔ ልንገራችሁ፣ በአሜሪካ አሁን ትልቁ ሀገር አሜሪካ ናት። ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ እኔ ያጠናሁትን ነው የምነግራችሁ። በመጽሐፍ ቅዱስ ስም በምን ስም? መጽሐፍ ቅዱስ ውስጥ በተጠቀሱት ቤቴል፣ ቤተልሔም፣ ያሪኮ ምናምን በሚሉ ስም በቅዱሳን ስም ብቻ ከ2500 እስከ 3000 ከተማዎች ተሰይመዋል። ታውቃላችሁ? ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ ከ2500 እስከ 3000 የሚደርሱ ከተማዎች በሙሉ የተሰየሙት በመጽሐፍ ቅዱስና በቅዱሳን ስም ነው። አሜሪካ ብቻ ሰሜን አሜሪካ ዶናልድ ትራምፕ የሚመራት ሀገር 700 ከተማዎቿ የተሰየሙት በመጽሐፍ ቅዱስ ስያሜ ነው። ስንት ከተማዎቿ? በስቴት ውስጥ የሚገኙ ከተሞች አሉ። 700 ከተማዎች በቅዱሳን ስም። በተለይ ካሊፎርኒያማ በሙሉ የቅዱሳን የቅድስት በርባራ ከተማ አለ፣ ሳንታ ባርባራ አለ፣ የሩፋኤል ከተማ አለ። አቤት በሙሉ ሳንዲያጎ የቅዱስ ያዕቆብ ከተማ። እየሰማችሁኝ ነው? ኃያልነት ማለት እግዚአብሔርን መፍራት ነው እንጂ ባዶነት አይደለም። እኛ ምንም እንሰይመው የለም። አንድ አደባባይ እንኳን በእመቤታችን ስም የለንም። ይሄ ያሳፍረን ይገባል። ለምሳሌ ሎስ አንጀለስ ምትባል ከተማ አለች። እኔ ደጋግሜ በእመቤታችን ስም 2 ቤተክርስቲያን የኢትዮጵያ ቤተክርስቲያን አለ፣ ኦርቶዶክስ ቤተክርስቲያን። እየሰማችሁኝ ነው? እዛ ከተማዋ ራሱ የተሰየመችው ሎስ አንጀለስ ማለት ምንድነው? የመላእክት ከተማ ማለት ነው። የምን ከተማ ግን? የመላእክት ከተማ ያሏት ለምን መሰላችሁ? ድንግል ማርያም የመላእክት ሁሉ እመቤት ስለሆነች ለሷ የሰጧት ከተማ ናት። እሷ ብቻ እልል በል። የእመቤታችን የሁሉም ንግስት ናት። እንደው የሚገርማችሁ በቅዱስ ሚካኤል ስም በማን ስም አልኳችሁ? በሊቀ መላእክት በምትወዱት መልአክ በቅዱስ ሚካኤል ስም ብቻ ሰሜን አሜሪካ 20 ከተሞች አሉ። 20 ከተሞች። አንተ የለህም ክርስቲያን። አንድ ቂርቆስ እንኳን ብትመጣ ክፍለ ከተማ ይጨቃጨቁባታል። እግዚኦ 20 ከተሞች። እንደውም ቅዱስ ገብርኤል ነው ይሄ ቦታ ልንገራችሁ። ሎስ አንጀለስ አውራጃ ትልቅ ከተማ አለ። ያ ከተማ ምን ይባላል መሰላችሁ? ሳን ገብርኤል፣ የቅዱስ ገብርኤል ከተማ ይባላል። ገብርኤል ከተማ አለው። ደስ ይበል። ገብርኤል ከተማ አለው ሎስ አንጀለስ ላይ። አንዱ ከተማ የቅዱስ ገብርኤል ስም ነው። በጣም የሚገርማችሁ ሴንት ገብርኤል ሪቨር ኤንድ ማውንቴን ደቡብ ካሊፎርኒያ ላይ የሚገኝ ትልቅ ወንዝና ተራራ አለ። የአሜሪካ መንግስት ምን ብሎ እንደሰየመው ታውቃላችሁ? የቅዱስ ገብርኤል ተራራ፣ የቅዱስ ገብርኤል ወንዝ ተብሎ ነው የሚጠራው። ደስ ይላል። ሌላው በጣም ካየሁት እንደው ካደነኩት ስለ የቅዱስ ገብርኤል እዛ በጣም ነው። ተራራው ይገርማል። ወንዙ ሁሉ ገብርኤል። እዛ ስትሄዱ ሴንት ገብርኤል ሪቨር፣ የገብርኤል ወንዝ፣ የገብርኤል ከተማ። አቤት አቤት አቤት! ከተማ ያስጠብቃሉ። አያችሁ፣ ብልሆች ናቸው። በጣም ደግሞ አንድ የገረመኝ የሩፋኤል ከተማ ልንገራችሁ። ሳን ፍራንሲስኮ በሰሜን አቅጣጫ ነው የሚገኘው። ከተማው ምን ይባላል መሰላችሁ? ሲቲው ማለት ነው ሴንት ራፋኤል ሲቲ፣ የቅዱስ ሩፋኤል ከተማ። አይ መልአክ፣ እንደው ደግ መልአክ፣ ሩሩ መልአክ። ይሄን ሁሉ ኒውክሌር የታጠቀች ሀገር እንኳን 700 ከተማዎቿን በመጽሐፍ ቅዱስ ነው የሰየመችው። አንተ ዶሮ ማነቂያ አላለች። ምንም የስም ብቻ የስም ውሸት ነው፣ ውሸት ነው። አንድ እንኳን ያሬድ መታሰቢያ ያለው እንደ ኢትዮጵያ ሀገር ያሬድ እዛ ቢሆን ስንት አደባባይ ነው በስሙ የነበረው? ስንት ተራራ በስሙ ነበረ? ስንት ወንዞች በስሙ ነበሩ?
አንድ ነገር እንኳን አልሰራንለትም። እዚህ መወለዱ መሰለኝ ክፋቱ። አባ ጊዮርጊስ ዘጋስጫ ወደር የሌለው የድንግል ማርያም ወዳጅ እነዚህን ሁሉ መጻሕፍት ያበረከተ ምን መታሰቢያ ሰራንለት? ምንም። እንደውም ገዳሙ በውሃ ጥም የተቸገረ ይመስለኛል። አሁን በጣም የሚደንቃቸው አንድ ነገር ተናግሬ አበቃለሁ። በጣም የሚገርም ነው። ካናዳ ለማስተማር ሄጃለሁ። እዛ ክፍለ ከተማ ቂርቆስ ክፍለ ከተማ እንደሚባለው እዛ በክፍለ ከተማ ደረጃ በቅዱሳን ስም የተሰየሙ ኪውቤክ ላይ 500 ክፍለ ከተማዎች አሉ። ስንት? አረ ንገሩኝ ስንት? 500ም ከተማዎች በቅዱሳን የተሰየሙት። የመጀመሪያው ፕሪንሲፓሊቲው የቅዱስ ዮሐንስ ከንቲባ ኦፊስ ነው የሚባለው። የማን? አረ መልሱ። እና ምን ይባላል መሰላችሁ? የኪውቤክ ከተማማ ስንክሳር ናት ይባላል። የኪውቤክ ምን ከተማ ምንድናት? በሙሉ ቅዱሳን ናት። የያዕቆብ ሰፈር ይባላል፣ የጴጥሮስ ሰፈር ይባላል፣ የቅድስት በርባራ ስንክሳር ላይ የምናያቸው በሙሉ ቅዱሳን ሰፈር ተሰይሞላቸው 500 ሰፈር በሙሉ በቅዱሳን ስም ነው የተሰየመው። ካናዳ ኪውቤክ ምን ትላለህ? አይቆጭም? አያሳዝንም? ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን እኮ። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ እንትን ደግሞ እዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁኝ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል። ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ የበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ ነው? በጣም እኮ ነው የሚገርመው። ቂርቆስማ በዛሬው ዕለት ተመልከቱ፣ ናሽናል ሆሊዴ ብሔራዊ ክብረ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች ባንክ የለ፣ መስሪያ ቤት ዝግ ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። እንደው ከተሞች እንኳን እንደው የተሻሉ መጽሐፍ ቅዱስ ስያሜ ያላቸው እንኳን ቢሆኑ ለምኑ አይመችም እየተባለ ይጥፉ የሚባልበት ጊዜ ላይ ደርሰናል። እግዚአብሔር ይጠብቅልን። እንደ ናቡቴ ይህን ርስት መጠበቅ ግዴታችን ነው። እየሰማችሁ ነው? ወደፊት እኔ እመኛለሁ ምን አለ ብር ኖታችን ላይ ላለው የአርሜኒያ 100,000 ድርሃማቸውን እዩት፣ ተመልከቱ፣ ጉግል አድርጉት። 100,000 ድርሃማቸው ላይ ምን እንደተሰላ ታውቃላችሁ? ሰላም ለስዕልኪ
ያለው እዛ አቃሪዎስ አብጋር አምስተኛ ጌታችን ጌታዬ ሶርያን መተፈውሳት አለው። ጌታ ግን አልሄደም። ለመልእክተኞቹ ሻሻ መጣና ፊቱን ጠርጎ ሰጣቸው። ምኑ ሰጣቸው? ፊቱ። የጌታ ፊት ምኑ ላይ ታትሟል? ሻሹ ላይ ታትሟል። ያ ሶርያ ለነበረው ለአብጋር አምስተኛ መልእክተኞች አድርሰውለታል። ዘይተገብረ በእደ ሰብእ በሰው እጅ ያልተሰራ ስዕሉ ያንን ዛሬ አርመኖች ብር ኖታቸው ላይ አስቀምጠው ሐዋርያው ታዲዮስ ከኋላ አለ። እየሰማችሁ ነው? ታዲዮስ ሶርያ ሄዶ አስተምሯል። የብር ኖቱ ላይ ታዲዮስ አለ። አያስቀናም? ምን አለ እንደው እንዲህ አይነት ነገር ብናይ እላለሁ። የአብጋር ስዕል ጌታ ፊቱን ጠርጎ የሰጠው የዛ የደጉ ንጉሥ ስዕል 100,000 ድርሃማቸው ላይ ፊቱ ተቀርጾ አለ። ያንዳንዱ ሀገርማ ብትሄዱ ሚቴራታዎስ የአምላክ እናት የሚል የድንግል ማርያም ስም የተጻፈበት የቅዱስ ገብርኤል ስም የተጻፈበት የብር ኖት ሁሉ መቄዶንያ አለ። ይሰማችሁ ነው? ምን ያህል ተወዳጆች ናቸው እግዚአብሔር ወዳጆች። እና እንዲህ አድርገው ያከብራሉ። እኛ ወፍ ነው ያደረግነው መሰለኝ። ቀበሮ ነው ምንድነው? ምን አለ ያሬድ ቢታተምበት፣ አንተ ምን አለ እና ላሊበላ ቢታተሙበት። ምናልባት የትውልድ ሲያልፍ ሌላኛው ትውልድ ግን እንደሚያደርገው አልጠራጠርም። እግዚአብሔር ከሁላችን ጋር ይሁን እና ተወዳጁ መልአክ ቅዱስ ገብርኤል ይባርከን። ጸጋው ረድኤቱ በረከቱ ይደርብን። በዓለም ሁሉ ተወዳጅ የሆኑት ቂርቆስና ኢየሉጣ ይጠብቁን። በተለይ እናቶች አደራ ልጆቻችሁን ለቂርቆስ ስጡ። እሺ ስዕሉ ፊት አቁሙና ቂርቆስ ልጄን ጠብቅልኝ፣ ቂርቆስ እንዳንተ በጥበብ እንዳንተ በሞገስ ከፍ እንዲል ክርስቶስ ፈጣሪን እንዲወድ አድርገው ብላችሁ ለቂርቆስ አደራ አስረክቡ። የሰማችሁ ነው? በጣም እናቶች ደግሞ በኢየሉጣ ስዕል ፊት ቁሙና ቅድስት ኢየሉጣ አበርችኝ፣ አጠንክሪኝ፣ እንዳንቺ መልካም እናት እንደሆን አድርጊኝ ብላችሁ ስትማጸኑ ሁለቱም ሰማዕታት በተራዳይነታችሁ ይራዷችኋል። የሰማዕታቱ በረከት ይደርብን። ለዘማሪም እንዳይ እንግዲህ የቤት ስራ ልስጠው አይደል? መንበረ ጸባዖት ቢል ጥሩ ነው አለ አካባቢ አይደል እንዴ? ይሄስ አካባቢ ምን አደባባይ ነው? ካርል ነው? ብስራተ ገብርኤል ሆኗል። አመስግኑ። ይሄ ጥሩ ነው፣ ጥሩ ጅማሮ ነው። ገብርኤል ያቅበታል። ወደፊት ግን እንደ አሜሪካ 20 ከተማዎችን በሚካኤል ብዙ ከተማዎችን በገብርኤል ብዙ ወንዞችን በሩፋኤል በመላእክት በሊቃነ መላእክት ይልቁኑ በምንወዳት በድንግል ማርያም ስም ተሰይሞ እንድናይ የቅዱሳን አምላክ ይፍቀድልን። ወስብሐት ለእግዚአብሔር።